ሰላም ዛሬ የምንመለከተው ከዓለማችን አንጋፋ የክርስትና አብያተ ክርስቲያናት አንዷ የሆነችውን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ነው። የእውነት ለመናገር ይህ ጥንታዊ እምነት በብዙዎች ዘንድ በትክክል ያልተረዳ በጣም ሰፊ እና የበለጸገ ታሪክ አለው። እናም ዛሬ ያንን ታሪክ ከትክክለኛ ምንጩ ለመረዳት እንሞክራለን። እሺ፣ እስቲ ወደዚህ ጉዳይ ተለቅ ብለን እንግባ። ውይይታችንን በአንድ መሰረታዊ ግን በጣም ወሳኝ በሆነ ጥያቄ እንጀምር። እሱም ታሪክን የሚጽፈው ማን ነው? ይህ ጥያቄ ለዛሬው አጠቃላይ እይታችን እንደ መነሻ ሆኖ ያገለግላል። እንግዲህ የታሪክ አጻጻፍ ጉዳይ ችግሩ የሚጀምረው እዚሁ ጋር ነው። አብዛኛው የዚህች ቤተ ክርስቲያን ታሪክ የተጻፈው በውጭ ሰዎች ነው። ይሄ ደግሞ ጸሐፊው መሳይ ከበደ እንዳሉት የአውሮፓውያን እይታ እንዲሰፍን አድርጓል። ውጤቱስ ምንድን ነው? የቤተ ክርስቲያኗ ማንነት በራሷ አንደበት ሳይሆን በሌሎች መነጽር መተርጎሙ ነው። ስለዚህ እውነተኛውን ታሪክ ለማወቅ የግድ ወደ ውስጥ ወደ ባለቤቱ መመልከት ያስፈልጋል። ጥሩ። እንግዲያው ታሪኩን ከባለቤቱ አንደበት ለመረዳት ምርጡ መነሻችን በራሱ በቤተ ክርስቲያኗ ስም ውስጥ የተደበቀውን ማንነት መፍታት ነው። እስቲ ስያሜውን አንድ ባንድ እንመልከተው። የመጀመሪያው ቃል ኢትዮጵያ ነው። ይህ ስም በጣም ጥንታዊ የሆነ የግሪክና መጽሐፍ ቅዱሳዊ መሠረት አለው። ያው ግሪኮች ከግብፅ በስተደቡብ ያለውን ሰፊ መሬት በዚህ ስም ይጠሩት ነበር። ይህም በመጽሐፍ ቅዱስ ውስጥ ከተጠቀሰው የኩሽ ምድር ጋር በቅርበት ይያያዛል። ቀጥሎ ደግሞ ኦርቶዶክስ የሚለውን ቃል እንመልከት። ትርጉሙ ቀጥተኛ ወይም ትክክለኛ እምነት ማለት ነው። ይሄ የቤተ ክርስቲያኗ አስተምሮ ሐዋርያዊና ያልተበረዘ መሆኑን ያመለክታል። በተጨማሪም በክሪስቶሎጂ ልዩነት ምክንያት በ451 ዓመተ ምህረት ከተካሄደው የኬልኬዶን ጉባኤ በኋላ የራሳቸውን የእምነት አቋም ከያዙት የኦሪየንታል አብያተ ክርስቲያናት አንዷ መሆኗን ያሳያል። እሺ፣ ይህ ነጥብ በጣም ወሳኝ ነው። ለምን? ምክንያቱም ቤተ ክርስቲያኗን በተመለከተ ለረጅም ጊዜ ከቆየው ትልቅ የተሳሳተ ግንዛቤ አንዱን ነው የሚያስተካክለው። ብዙ ጊዜ በስህተት ሞኖፊዝስ የሚል ስያሜ ይሰጣታል። ግን ትክክለኛው የቤተ ክርስቲያኗ ስነ መለኮታዊ አቋም ሚያፊዚስ ነው። ሚያፊዚስ የሚለው ጽንሰ ሐሳብ ክርስቶስ መለኮትና ሥጋ ሳይዋዋጡ ወይም ሳይቀላቀሉ ፍጹም በሆነ ሁኔታ ተዋህዶ አንድ የተዋህደ ባህሪ ሆኗል ይላል። ሌላኛው ግን ሰብአዊ ባህሪው በመለኮታዊው እንደተዋጠ አይነት አንድምታ አለው። ስለዚህ ይህን ልዩነት መረዳት የቤተ ክርስቲያኗን እውነተኛ ማንነት ለመገንዘብ ቁልፍ ነገር ነው። በመጨረሻም የስሙ የመጨረሻ ክፍል ተዋህዶ የሚለው ነው። ይህ የግዕዝ ቃል የቤተ ክርስቲያኗን ዋና ስነ መለኮት በትክክል ይገልጻል። አንድ መሆን ማለት ሲሆን የቤተ ክርስቲያኗን የሚያፊዚስ እምነት በአገርኛ ቋንቋ የሚያስረዳ ቁልፍ ቃል ነው። በጣም ጥሩ። እስቲ አሁን ደግሞ ወደ ታሪኩ የጊዜ መስመር እንሸጋገር። ምክንያቱም ክርስትና ስር ከመሰደዱ በፊት ኢትዮጵያ የበለጸገና በርካታ እርከኖች ያለው ሃይማኖታዊ ታሪክ ነበራት። የኢትዮጵያን ክርስትና ለመረዳት ከሱ በፊት የነበረውን መመልከት በጣም አስፈላጊ ነው። ይህ የጊዜ መስመር እንደሚያሳየው አካባቢው ከብዙ አማልክት አምልኮ ወደ አንድ አምላክ ማመን መጀመሪያ በይሁዲነት ከዚያም በመጨረሻ ወደ ክርስትና የተሸጋገረበትን አስደናቂ ሃይማኖታዊ ጉዞ ያሳያል። የይሁዲነት እምነት በኢትዮጵያ ውስጥ ጥልቅ ስር እንዲሰድ ካደረጉት ነገሮች ዋነኛው ይህ ታላቅ ታሪክ ነው። በሀገሪቱ ብሔራዊ መጽሐፍ በሆነው ዕብረ ነገሥት ላይ እንደተዘገበው የንግሥተ ሳባ ወደ ንጉሥ ሰሎሞን ያደረገችው ጉዞ እና ልጃቸው ቀዳማዊ ምኒልክ ታቦተ ጽዮንን ይዞ መመለሱ የሀገሪቱን መንፈሳዊ እና ፖለቲካዊ ማንነት የቀረጸ ትልቅ ክስተት ነው። ይህ ቀደምት የአይሁድ ተጽዕኖ በባህልና በሃይማኖት ላይ እስከ ዛሬ ድረስ የሚታዩ ዘላቂ አሻራዎችን ጥሎ አልፏል። ለምሳሌ ሰንበትን ማክበር፣ የምግብ ሕግጋትና የቤተ መቅደስ አሰራር ሳይቀር ከዚሁ የመነጩ ናቸው። አሁን ደግሞ ወደ ቀጣዩ ትልቅ ለውጥ እንሸግራለን። ይኸውም የክርስትና መምጣት። የሚገርመው የክርስትና መምጣት አንድ ጊዜ የሆነ ክስተት አልነበረም። ይልቅስ በሦስት ተለያዩ ሞገዶች የተከናወነ ሂደት ነበር። አዎ፣ እንደምታየው ክርስትና ኢትዮጵያ ውስጥ በአንድ ጀንበር አልተመሰረተም። ይልቁንስ በሦስት ዋና ዋና ሞገዶች ነበር ስር የሰደደው። በመጀመሪያ በአንድ ግለሰብ ጥምቀት ተጀመረ፣ ቀጥሎም በመንግሥት ሃይማኖትነት ታወጀ እና በመጨረሻም የባህሉ ዋነኛ አካል የሆነ ተቋም ሆነ። ለዚህም ደግሞ ተጨባጭ የአርኪኦሎጂ ማስረጃ አለ። የንጉሥ ኢዛና ጽሑፎችና ሳንቲሞች የእርሱን ወደ ክርስትና መለወጥ በግልጽ ያሳያሉ። ይህም ደግሞ ለመንግሥቱ እጅግ ወሳኝ የለውጡ ምዕራፍ እንደነበረ ያረጋግጣል። እስቲ
አሁን ታሪኩን ወደፊት እናንቀሳቀሱና አዲሱን የክርስትና እምነት የተቀበለው የአክሱም መንግሥት የተጸነኡ ጫፍ ላይ የደረሰበትን ዘመን እንመልከት። የአክሱም መንግሥት ኃያልነት ጫፍ ላይ በደረሰበት በዚህ ወርቃማ ዘመን ንጉሥ ካሌብ ቁልፍ መሪ ነበሩ። በእርሳቸው መሪነት አክሱም የቀይ ባህርን የንግድ መስመር በመቆጣጠር በወቅቱ ከነበሩት ታላቅ የዓለም ኃይሎች አንዷ ሆና ነበር። የንጉሥ ካሌብ ዝነኛ ገድል ደግሞ በደቡብ አረቢያ በደረሰባቸው መከራ ክርስቲያኖችን ለመታደግ ያደረጉት ዘመቻ ነው። ይህ ክስተት የፖለቲካ ኃይልና የሃይማኖት ማንነት በወቅቱ እንዴት እንደተዋሃዱ በደንብ ያሳያል። የዘጠኙ ቅዱሳን እጅግ ታላቅና ዘላቂ አስተዋጽኦ እዚህ ጋር በአጭሩ ይታያል። እነዚህ ቅዱሳን ለቤተ ክርስቲያኗ የባህልና የሥነ ጽሑፍ መሠረት ጥለዋል። መጽሐፍ ቅዱስን መተርጎማቸው፣ ምንኩስናን ማስፋፋታቸው እና ሥርዓት አምልኮን ማሳደጋቸው በእውነት ትልቅ ትርጉም አለው። ከዚህም ለመል መሠረት ላይ ታላቁ የባህል ሰው ቅዱስ ያሬድ ብቅ አለ። የኢትዮጵያ ቤተ ክርስቲያን የዜማ አባት በመሆን የሚታወቀው ያሬድ የቤተ ክርስቲያኗን ሥርዓት አምልኮ በዜማ በማዋብ በታሪክ ውስጥ የማይተካ ሚና ተጫውቷል። እሺ፣ አሁን ወደ ማጠቃለያው እየተቃረብን ነው። መጀመሪያ ላይ ታሪክን ማን ይተርካል ብለን ያነሳነውን ጥያቄ ከነዚህ ታሪካዊ እውነታዎች ጋር እናገናኘው። በመጨረሻም ወደ ጀመርንበት ጥያቄ እንመለስ። ይህ የኢትዮጵያዊት ቤተ ክርስቲያን ታሪክ እንደሚያሳየው የባለቤቱን አመለካከት መረዳት ምን ያህል ወሳኝ እንደሆነ ነው። ስለዚህ በዚህ ጥያቄ እንለያይ። እይታችንን ከውጭ ወደ ውስጥ ስናዞር የምናውቀው ታሪክ እንዴት ሊለወጥ ይችላል?